አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? እንዴት አመሻችሁልኝ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ጨረቃዎቼ ቀርተው ነው እንዴ ምናምን ብዬ ሊደባብረኝ ሲል መጡልን ማለት ነውና በመጀመሪያ እንግዲህ መናገር የምፈልገው ነገር ጨረቃዎቻችንን አንዳንድ ሰዎች ይሄንን ፕራንክ ደጋገማችሁት ምንድነው ምናምን በቃ ለኛ ይምሰል ነው እንዴ ለኛ እንደዚህ ልሸውዱን ነው እንዴ ምናምን እያላችሁ የምትናገሩ ሰዎች ተረጋግታችሁ መማር ያለባችሁን ነገር ከጨረቃዎቻችን ብትማሩ ባይኔ ማለት ነው እንደ ሀሳብ ምክንያቱም ማለት ነው ውዶቼ እነዚህ እንቁ የሆኑ ሁለት ጀግኖች የወጣቶች ተምሳሌት የሆኑ የትንሽ ትልቆች አስተሳሰባችሁ የሚገርም በቃ የሚገርም እኔ 100% በሀይሚዬና በብሩኬ ተማመናለሁኝ። ለምን ትተማመኛለሽ በዚህ ልክ ልትሉ ትችላላችሁ። አይዶን አላቅም ግን አምናቸዋለሁ እነሱ ማለት ነው። የምሬ ነው። ምክንያቱም ፊዚካላቸው የሆነ መልእክት አለው። ገባችሁ? አንድ ሰው ከፍትፍቱ ፊቱ ይባላል። ገባችሁ? እንዴት ነው ላይክ አላቅም ብቻ በምን አይነት ቃል መግለጽ እንዳለብኝ አላቅም። ግን አሁን ዛሬ ቅመምዬ ያሳየችን የብሩኬ ማንነት ይሄ ነው። በቃ ትክክለኛ ማንነቱ ይሄ ነው። አለቀ። የቅመምዬንም ከዚህ በፊት ብሩኬ ያሳይቶናል። እሷም ጀግናና በክብሯ የማትደራደር ልጅ ነሽ ማለት ነው። በቃ አስተዋይ ልጆች ናቸው ሁለታቸውም። ገባችሁ? እዛ ግብዳ ቤት ትልቅዬ ቤት አንድ ላይ ስለኖሩ ብቻ አንድ ላይ ያድራሉ ማለት አይደለም። እና ያን ነገር ክሊር ለማድረግም ጭምር አንዳንድ ሰዎች ደግሞ የሆነ ነገር በተፈጠረ ቁጥር እነሱም በሌላ ነገር የምትገምቷቸውና ብዙ ነገር ውስጥ የምትገቡ አላችሁና ያን ነገር አስረግጣ ለማስረዳት ለመናገር ያክል ነው ዛሬ ይህን ነገር ያመጣችሁ ማለት ነው። ብዙ ጊዜ ይህን ነገር ፕራንኩን አድርገዋለች፣ እሷም ብሩኬም አድርጓታል። ግን ደግሞ ትምህርት አለው ውዶቼ። ወጣቶች በዚህ ሰዓት ሊማሩበት የሚገባ ነገር ነው። ገባችሁ? በስሜት የማይገዙ ልጆች ናቸው አብዛኛውን አሁን ላይ ያለው ወጣት በስሜቱ የሚመራ በስሜቱ የሚገዛ ለስሜቱ ተገዢ የሆነ ወጣት ነው አሁን ላይ የበዛው ማለት ነው። እነሱ ግን ስሜት ሳይገዛቸው እንደዚህ የሚዋደዱ በጣም የሚፋቀሩ ልጆች ናቸው። ግን ከአላማቸው ፍንክች የማይሉ በቃ በእቅድና ሁሉን ነገር በአላማ የሚጓዙ ናቸው። ገባችሁ? ትክክለኛ ፍቅር ሲኖራችሁ ለስሜት ተገዥ አትሆኑም። ስሜትን አታስቀድሙም። የምታስቀድሙት አላማችሁን፣ እቅዳችሁን፣ ክብራችሁን ነው የምታስቀድሙት። ገባችሁ አይደል? ስለዚህ እውነተኛ ፍቅር ሲኖራችሁ እንደዚህ ነው። አያችሁ አይደል? ምን ያክል ቢወዳት ነው በቃ እኔ እንጃ አላቅም። ወደ መጨረሻ አካባቢማ የሆነ እንባዬ ሁሉ ነው የመጣው። ታውቃላችሁ? የሆነ እንዴት ነው በቃ ከልቡ ነው የሚወዳት ሀይሚዬን። ምን ያክል ቦታ እንዳለው ምን ያክል እንደሚያፈቅራት የሆነ እንዴት ነው የወጣትነት የወንድነቱን ስሜት ኮንትሮል አድርጎ ተቆጣጥሮ ስለሷ ክብርና ስለሷ ሴትነት የሚጨነቅ ወንድ ማለት እኔ እንጃ አላቅም። ቃል የለኝም። የምሬ ነው፣ ቃል የለኝም ወላሂ። ሴቶችዬ እንደ ብሩኬ አይነት ወንድ ይስጣችሁ። ምንም አልልም። የምሬ ነው። እንደ ብሩኬ አይነት ወንድ ይስጣችሁ። እንደ ሀይሚዬ ቅመም ያለች ቅመም የሆነች ልጅ ደግሞ ለወንዶችዬ ይስጣችሁ። ሌላ ምንም አልልም። ወላሂ ነው የምላችሁ። በዚህ ሰዓት ማንም ሰው ለናንተ ስሜትና ለናንተ ክብር የሚጨነቅ ከስንት አንድ ነው። ከስንት አንድ በቁጥር ማለት ነው። ከነዛ ቁጥሮች መሀል ብሩኬ አንደኛው ነው ከወንዶች ከሴቶችም ሀይሚዬ ማለት ነው። እና ሁለታቸውም ፈጣሪ ነው ያገናኛቸው እንግዲህ እና እንደዚህ መተሳሰባቸውና መረዳዳታቸው ክብራቸውን ጠብቀው ስላሉ ነው እስካሁን ድረስ የቆዩት። በነገራችን ላይ ብዙ ጊዜ ካያችሁና የምታዩትም ነገር አሁን ላይ ብዙ የሚያጋጥማችሁ ነገር ነው። በስሜት ነው ማንኛውም ሰው የሚጓዘው አይደል? አሁን ላይ ስሜቱን ነው የሚከተለው። ለስሜቱ ቅርብ ነው፣ ለስሜቱ ተገዥ ነው። እንደዚህ አይነት ሰዎች ደግሞ አፈቀርኩሽ ይባባሉና አካሌ ኩላሊቴ ምንትርሴ እያሉ ምናምን ተላልሰው ከዛም በኋላ ምናምን የሆነ ቡል ያለ ፍቅር ውስጥ ይገቡና ከዛ ስሜት ውስጥ ይገባሉ። የሆነ ነገር ይሳሳታሉ ምናምን ሌላ ታሪክ ውስጥ ይገባሉ። ከዛ ከ15 ቀን በኋላ አላቅሽም ይባባላሉ። ውሻና ድመት የሆኑና ሴቷ ታለቅሳለች፣ ወንድየው ደግሞ የራስሽ ጉዳይ ብሎ ምናምን እንትን ይላል። ደንታ የሚሰጠው አይነት ወንድ አታገኙም በዚህ ሰዓት። ገባችሁ አይደለ? ሴቷ ደግሞ ያንን ነገር ማድረጋ ራሱ ደንታ የሌላትም ሴት አለች እኮ አይደለ? ለክብሯ ማትጨነቅ ማለት ነው። ገባችሁ? በዚህ ሰዓት እንደዛ የበዛበት ጊዜ ላይ ነን ያለ ነው። እነሱ ግን ከእንደዚህ አይነት ነገር ንጹህ የሆኑ ልጆች ናቸው። ገባችሁ አይደለ? ስለዚህ እንደዚህ አይነት ነገር
ቢደጋገምም እንኳን ትምህርት እስካለው ድረስ ትምህርቱ ላይ ነው ፎከስ ማድረግ ያለብን። ገባችሁ? እነዚህ ልጆች ሚዲያ ላይ ወጥተው አልተላላሱ፣ ሚዲያ ላይ ወጥተው ሌላ የሆነ ነገር አላደረጉ። እያየን ያለነው ነገር የሚያሳዩን ነገር ጀስት ዝም ብሎ መተቃቀፍ፣ ፍቅራቸውን መገላለጽ፣ እንዴት ነው መረዳዳት፣ መተሳሰብ እነሱ ላይ እንዴት እንዳለና ምን ያክል እንደሚዋደዱ እንደሚፋቀሩ ላይክ ጉንጭ ለጉንጭ ከመሳሳም ውጭ ሌላ ምንም ነገር ወጣ ያለ ነገር የሚያደርጉት ነገር የለም። ገባችሁ አይደለ? እንደውም እያሳዩ ያሉት እነሱ አሁን እንደዚህ አይነት ነገር ፕራንክ ባመጡ ቁጥር ምንድነው ለወጣቱ የሚያስተምረው? ወጣት ሆነን ላይክ ባላቀር ነው ባላሰብነው ጊዜ ውስጥ ለስሜት ተገዥ ሆነን ስሜት አሸንፎን ሌላ ነገር ውስጥ ገብተን በወጣትነት አላማችንን ሳናሳካ ወይም ደግሞ በወግ ማዕረግ ሳንዳር ሌላ ነገር ውስጥ ገብተን የቤተሰቦቻችንንም የራሳችንንም ክብር እንዳናጣ ላይክ እንዴት ነው ሁሉም ነገር በጊዜው መሆን እንዳለበትና ከእቅዳችን ከአላማችን እንዳንሰናከል ለማሳየት ነው። እንግዲህ እነዚህን ነገሮች እንደዚህ አይነት ነገሮች በተደጋጋሚ የሚያመጡትና እነሱም ከሚባሉት አንጻር እንደዚህ አይነት ነገር እንኳን በተደጋጋሚ እየሰሩ እንኳን ይሄን ማንነታቸውን እንኳን ለማሳየት እየሞከሩ ስቲል ነው የሆኑ ሰዎች ብዙ ነገር የሚያስቡና እነሱም በሌላ ነገር የሚያስቡ የሚገምቷቸው ሰዎች አሉ። ከዛ በተጨማሪ ደግሞ የሆነ ስራ በተጀመረ ቁጥር ላይክ እንደ ባለፈው አሁን አይነት ስራ እዩ አሁን እየመጣች በመሀል የሆነ ነገር በምትል ሰዓት የምትፈሩ የምትሰጉ ልጆች አላችሁ። አትፍሩ፣ ይሄ ስራ ነው ድራማ ነው ስንልም ደግሞ ላይክ አለ አይደለ እውነት የማይመስላችሁና እሷ መታሰሬ እሱና በተናገረች ቁጥር በጣም የምትሰጉና የምትጨነቁ ልጆች አላችሁና በቃ በተደጋጋሚ እንደዚህ አይነት ነገሮችን የሚሰሩት ምንድነው በቃ እነሱ እንደዚህ አይነት ማንነት እንደሌላቸው አስረግጠው ለመናገር ያክል ነው። ገባችሁ? አሁን ስለ እዩም የምትጨነቁ ሰዎች ራሱ በቃ በዚህ ራሱ እንትን ማለት እኮ ትችላላችሁ ውዶቼ። ብሩኬ ማለት በቃ የሆነ እንዴት ነው በክብሩ የማይደራደር ልጅ ነው። በቃ እንዴት ነው ይሄ ለስሜት ተገዢ አይነት ወጣት አይደለም። እንደምታዩት ነው። ተደጋጋሚ ብዙ ጊዜ የሱን ማንነት አሳይታናለች ቅመሟ ማለት ነው የባሏ ቅምጥል እና ብዙ ጊዜ አሳይታናለች። ግን ደግሞ ሰዎች አንማርም ውዶቼ። ከዚህም በፊት ማንነቱን በሚገባ ሁኔታ አሳይታናለች። እሱም ደግሞ ላይክ እንዴት ነው ስታዩት ራሱ እንደዚህ አይነት ልጅ እንዳልሆነ ያስታውቃል። ገባችሁ? ግን ያ ነገር አሁን የዩ ጉዳይ ምናምን ነገር ሲነሳ በዚህ ነገር ሲመጡ በጣም ብዙ ነገር ተብሏል። እንግዲህ ይሄ ልጅ ማለት ነው ከዛም በፊት ብዙ ነገር ሲባል የነበረ ልጅ ነው። ቅመምዬ እንደዛ በተባለ ቁጥር በመሀል እየመጣች ደግሞ ከዚህ ነገር ከስራ ወጣ ሲሉ የሱን ማንነት የሱን ትክክለኛ ማንነት ለማሳየት ደግሞ ትጥራለች። ገባችሁ? ግን ደግሞ አሁንም ሰው እዛው ነው እና ቅመምዬ ሀይምዬ እኔ ቆንጆ እኛ ማለት የምንረዳ እንረዳችኋለን። ሰው የፈለገ ነገር ብታደርጉ የፈለገ ነገር ሆናችሁ ብትመጡ ላይክ የሆነ ነገር የሆነ አቃቂር ለማውጣት አያርፍም አንዳንድ ሰው። ገባችሁ? እና ለእንደዚህ አይነት ሰው ቦታ ለመስጠት ነው። እናንተ ንጹህና ጨዋ ልጆች ናችሁ። በዚሁ ይሄን ልባችሁን ሳይቀይርባችሁ ጠንካራ ጀግኖች ናችሁና ወደፊት ትልቅ ደረጃ እንደምትደርሱ አልጠራጠርም። የምሬን ነው። ዋናው ለሰው ልጅ ብዙ ጊዜ ተደጋጋሚ የምናገረው ነገር ምንድነው? ሰላም ጤና ነው። በቃ ይሄ ነገር እስካለ ድረስ እናንተ ትልቅ ደረጃ ላይ ትደርሳላችሁ ማለት ነው። ሀይሚዬና ብሩኬ የወጣቶች ተምሳሌቶች ናችሁ። በጣም የምትገርሙ ልጆች ናችሁና ፈጣሪ ይሄን ባህሪያችሁን አይቀይርባችሁ። ብሩኬ ወንድሜ ለሴት ልጅ ያለ ሪስፔክት ላይክ እንዴት ነው ለምትወዳት ልጅ በዚህ ልክ ክብሯን ለመጠበቅ መጣር የቤተሰቦቿን ክብር ለመጠበቅ መጣር ከዛም አልፎ ደግሞ እንዴት ነው ሴት ልጅ ሆና ነገ አለ አይደል ልጅ ስትወልድ 9 ወር ተሸክማ ስትወልድ ከዛ በኋላ ያለው ነገር ጫናዎቿን ራሱ መረዳት መቻልህ የሆነ እንዴት ነው እኔ እንጃ አላቅም። አንዳንድ ወንድ ውዶቼ ላይክ ምንም አይመስለውም ነው ምላችሁ። በቃ ምንም አይመስለውም ስለ እንደዚህ እንኳን አይደለም ብሩኬ እንዳለው እንደውም እሱ ነበር እንደዚህ አይነት ነገሮችን ሊያቀርብ የሚችለው የነበረው። ምክንያቱም ወንድ ልጅ ለስሜት ቅርብ ነው ውዶች። የሚቸገሩት በጣም ብዙ ጊዜ በእንደዚህ አይነት ነገር እነሱ ናቸው። ገባችሁ? ሴት ልጅ ለስሜት ያን ያክልም አይደለችም። ያው ገፍቶ ከመጣባት ላይክ ወንድዮ ካሰመጣት ምናምን ነገር ነው እንጂ ቶሎ ብላ ለስሜት እንትን ምትል አይደለችም፣ ቅርብ አይደለችም እሷ እንደ ወንድ ልጅ። ወንድ ልጅ ግን ለስሜት ቅርብ ነው። የሆነ ነገር እንኳን ካየ አሁን ወንድ ፊት አትገላለጡ ምናምን የሚባለው ምንድነው? እነሱን ፈተና ለነሱ ፈተና እንዳንሆንባቸው ነው። ገባችሁ? ስሜታቸው ቅርብ ነው። የወንድ ልጅ ስሜት ቅርብ ነው። ግን ብሩኬ ያንን ስሜቱን ተቆጣጥሮ ግን ለሷ ነው የሚጨነቀው፣ ለሷ ክብር ነው የሚጨነቀው። በቃ እሷን በምንም አይነት ሁኔታ ማስከፋት አይፈልግም፣ እሷን ማጣት አይፈልግም።
የሆነ በቃ ጥረቱ ሁሉ በጣም የሚገርመኛል፣ ያስደምመኛል ማለት ነውና ይሄን ልብህን መቼ የማይቀይርብህ ወንድም አለም የምር በጣም እኮራባሃለሁ። በፊትም እኮራባሃለሁ፣ ወደፊትም እኮራባሃለሁ። የምሬን ነው። የምትገርም ወንድ ነህ። የምትገርም ደግሞ ሴት አስተዋይ ሴት ስለሰጠህ በጣም እኔ እንጃ እድለኛ ነህ። ካንተም እሷም እድለኛ ነች አንተን የመሰለ ወንድ ስላገኘች ማለት ነውና ሀይሚዬ በስከ መጨረሻ ነገር ያስደሰተችኝ ነገር ምንድነው? እንባዋም መጣት። እኔ የዛኔ ማለት ነው እኔ ራሱ የሆነ ነገር ነው የተሰማኝ ታውቃላችሁ። ምክንያቱም በዚህ ልክ ስለ እናንተ የሚጨነቅ ወንድ ማግኘት በዚህ ሰዓት፣ ያውም በዚህ ጊዜ በዚህ ሰዓት ማግኘት ከባድ ነው ውዶቼ፣ ከባድ ነው እና እድለኝነት መባረክ ነው በቃ ይሄ እና ቅመሜ በስከ መጨረሻ ያለችው ነገር ሰምታችሁ ከሆነ በቃ ብሩኬን በምንም አይነት ሁኔታ ማጣት አልፈልግም። የፈለገ መስዋዕትነት ሊያስከፍለኝ ይችላል፣ ግን እሱን መጥላት አልችልም። በቃ ምክንያቱም በቃ ለኔ ያለው ነገር እስከዚህ ድረስ ነው። በቃ ለኔ በጣም ነው የሚጨነቅልኝ፣ ለኔ ክብር በጣም ነው የሚጠነቀቅልኝ እያለች ነው። እና እውነት ነው እንዴ! እንደዚህ አይነት ወንድ አግኝታችሁ እንዴት ነው ይሄን እንደዚህ አይነት ወንድ ልትጠሉ የምትችሉት ውዶች? ምንም አይነት ነገር ቢመጣ፣ ምንም አይነት ነገር የሆነ ፈተና ራሱ ቢመጣ ያንን ፈተና ተቋቁማችሁ ጀግና ሆናችሁ ላይክ ማሳለፍ እንጂ እንዴት ነው በቃ እኔ እንጃ አላቅም። እና አስደስተሽኛል ቅመምዬ የኔ ቆንጆ። እሷን የምትናገሩ ሰዎች እረፉ፣ የምሬ ነው እረፉ። መማር አለባችሁ ወጣቶችን ለማስተማር። በጣም የሚገርም ቪዲዮ ነው። ጨርሳችሁ በማየት እነዚህን ልጆች እነዚህን ወጣቶች ማበረታታት እንጂ ይሄ ምንም የሚያስነግር ሌላ ነገር የሚያሳስብ ነገር አይደለም። ገባችሁ? ብሩኬም ደግሞ የቅመምዬን ማንነት ከዚህ በፊት በደንብ አድርጎ አሳይቶናል። ጀግናም ነች እናውቃለን። እና ሰላማችሁ ብዝዝት ይበልልን። ወደፊት እንኳ የሆነ ነገር ቢፈጠር እንኳን የዛሬዋን ቪዲዮ እንድታስታውሷት፣ የምሬን ነው እንድታስታውሷት። በቃ አለ አይደል ሰዎች ገባችሁ? የሆነ ያለፈውን ነገር እርስት ያደርጉና በአሁኑ ማንነታችሁ በአሁኑ በምትሰሩት ነገር እናንተን ጀጅ ለማድረግ የሚያስቡ ሰዎች አሉ። ምክንያቱም ከዚህ በፊት ባለው ነገሮች በጣም ብዙ ሰው ታዝበናል። በጣም ብዙ ሰው ታዝበናል። የበፊቱን ነገር ሀይሚዬ ማናት ብሩኬ ማን ነው የሚለውን ነገር ረስተው በጣም ብዙ ነገር ሲሏቸው የነበሩ ሰዎች አሉ። ገባችሁ? እና የሆነች ነገር ኮሽ ባለ ቁጥር ሌላ ስም ያለ ስም የምትሰጧቸው ሰዎች በቃ ከዚህ እንኳን እችን ቪዲዮ እንኳን እያስታወሳችሁ ከዚህ ነገር እንኳን ተምራችሁ የተወሰነ ትቆጠባላችሁ ብዬ አስባለሁ። ሶ ለዛም ጭምር ነው ሀይሚዬ ዛሬ ያመጣችሁ ነገር በጣም ክሊር ለማድረግ ወደፊት እንኳን የሆነ ነገር እንኳን ትንቢል እነዚህ ልጆች በጣም የተለየ ማንነት ያላቸው ልጆች እንደሆኑና ቅመምዬ ምንም ነገር ቢመጣ ብሩኬን ማንነቱን በደንብ አድርጋ ጥንቅቅ አድርጋ ስለምታውቅ ማለት በቃ እሱን መጥላት እንደማትችልና ማንም ምንም ቢል ምንም እንደማይሰማት ያሳየችበት ነገር ነው ማለት ነውና ብሩኬም ደግሞ ምን ያክል ለሷ ፍቅርና ሪስፔክት እንዳለው ምን ያክል ቦታ እንዳለው በቃ እንዴት ነው ለወደፊት የልጆቼ ለወደፊት ፊውቸሬ በቃ ካንቺ ጋር ብዙ ነገር አቅዳለሁ፣ ካንቺ ጋር ብዙ ነገሮችን መጓዝ ፈልጋለሁኝ፣ በቃ ለብዙ ነገር የማስብሽ ልጅ ነሽ ና ያላት። ገባችሁና ወንድ ልጅ በቃ የልጆቼ እናት ነች ብሎ የሚያስባትን ልጅ በጣም የሚያፈቅራትን ልጅ እንደዚህ ነው በቃ በምንም አይነት ነገር ቢሆን እሷን ማስከፋትም ማጣትም አይፈልግም፣ ክብሯንም አይጋፋም። በቃ ክብሯን ይጠብቅላታል፣ ፍላጎቷን ይጠብቅላታል፣ ያዳምጣታል፣ ይረዳታል። ገባችሁ? እንደዚህ ነው በቃ። እና እውነተኛ ፍቅር ይስጣችሁ ለሁላችሁም ማለት ነው። እና ሰላማችሁ ይብዛልኝ። ሁላችሁም በዚህ ነገር ወጣቶች ልትማሩበት ይገባል እንጂ ሌላ ነገር ምን ትርሴ እንደዚህ የማይመስል ነገር ምናምን እያላችሁ በራሳችሁ አንግል በራሳችሁ ጫማ ሁናችሁ እንዴት ነው ሰው አንዳንድ ጊዜ ሰውን ጀጅ የሚያደርገው እንደራሱ ስለሚያስብ ነው። ገባችሁ? አንዳንድ ሰው የምሬን ነው ግን እሱ ንጹህ ሰው ከሆነና ያ ነገር ከገባው የሰዎችም ነገር ሊገባው ይገባል፣ ይረዳልም። ገባችሁ አይደለ? እና አንዳንድ ሰው በራሳችሁ እንደራሳችሁ ባታስቡ ጥሩ ነው። ሁሉም ሰው አንድ አይደለም። እኔም አውቃለሁኝ የተወሰነ ሰዎች እንደዚህ አብረው እንኳን እያደሩ አብረው አንድ ክላስ እንኳን እያደሩ የማይነካኩ ልጆችና ለዓላማና ለትልቅ ነገር የሚፈልጋችሁ ሰው ስሜት አይገዛውም። እና ይሄንን መረዳት መቻል አለባችሁ። ሀይሚዬና ብሩኬ ምችት ድልት ይበላችሁ የኔ ቆንጆች፣ የኔ ተወዳጆች። እኔ እንጃ አላቅም ማንም እንድነካችሁ አልፈልግም። እናንተን የምሬ ነው። በጣም ነው የምወዳችሁ። መልካም ምሽት ይሁንላችሁ ውዶቼ። ባይ ባይ።